አንቺ ስለ ጉድጓድ እኮ ነው የምታወራው ሴትዮ ገብቶሻል እርግጠኛ ነኝ ታውቃለች ከነ ህይወቷ ነው ቆፍሬ ታውቃለች ታውቃለች አሁን ጉድጓድ አለች ቅድም ደግሞ ምንድነው ያለችው አርጅን ተለለ ደግሞ ሌላው ታታት በቃ ታታት ተሸራነሽ እናገኘው ደና ቦታ እያሉ ሲዝቱ ነው የምሰማውና እኔም እዚህ ለመስራት በጣም ፈራው ለኔም ያሳሰበኝ ነው ሰላም ውድ ቤተሰቦቼ እንዴት አላችሁ? እኔ ከፈጣሪ ጋር አለሁ። ዛሬ ደግሞ ያው በልጄም ጉዳይ ባለቤቴ ያደረገችውን ታውቃላችሁ። ይዛው ሄዳለች። ቤተሰቦቿም ይሄን ስራ ካላቆምክ ልጅና ሚስትን መልሰ ማግኘት አትችልም እንዳሉኝም ታውቃላችሁ። ከዛ ባሻገር ደግሞ ከእስክንድር ጋር ሰሞኑን የተፈጠረ ግጭት ነበረ። በዛች ልጅ የተነሳ እንግዲህ ብዙ ነገሮች እየተጋጩብና ነገሮች እየተምታቱ ስለሆነ ስራውን እንደ መልቀቅ አይነት ነገር ነው አሁን እያሰብኩ ያለሁት። ይሄን ስራ ግን ወድጄና ፈልጌ የምሰራው ስራ ስለሆነ ባልተው ደስ ይለኛል። ግን ነገሮች በጣም ስላስገደዱን ልተው ነው በጣም የተዘጋጀሁት። በእርግጠኝነት እናንተ እንድተውም እንደማትፈልጉ እርግጠኛ ነኝ። ግን እንደምታዩት ነገሮች በጣም እየከበዱና እየተጫጫኑን ስለሆነ ለመተው አይነት ሐሳብ አለን። ከዛም ባሻገር ደግሞ እኔን በህይወት ለማስጠፋት ደግሞ ብዙ እንቅስቃሴዎች የሚያደርጉ ሰዎች አሉ። በዚህም ዙሪያ ላይ እስኪ አንድ ሰው ስላንተ ሲያወሩና ስላንተ ሲነጋገሩ ሰምቻለሁ ያለች የቤት አገልጋይ ወይም የቤት ሰራተኛ የሆነች ሴት ጠርታናለች። እስቲ ስራዬ ከማቆሜ በፊት እዛ ቦታ ላይ እንገኝና አሁን አሰሪዎቼ ለጊዜው ለስራ ወጥተዋል እና እባክህና ያለውን ነገር ላሳይህ ላስረዳህ ብላኛለች። አብዛኛውን ጊዜ ይሄ ከሰው አካላት እየወጡ ከሚሸጡ ሰዎች ነው በተደጋጋሚ ነገሮች እየመጡ ያሉት። ያን ነገር የሚሰሩ ሰዎች ይመስሉኛል ባልና ሚስት ናቸው ነው የተባለው። ግን እኔ አይመስለኝም። የባልና ሚስት እንኳን አይደለም የማይባቸው ድርጊቶች በአጠቃላይ እንደዛ አይደሉ። ግን እባክህና እስኪ ስላለው ነገር ላስረዳህ። ቤት ውስጥ ደግሞ ያለውን አንዳንድ ማስረጃ የሚሆኑ ነገሮች የሚያስፈልጉን ነገሮች ሰብስበህ እንድትሄድ ልርዳህ ብላኛለች። ዛሬ ለመጨረሻ ጊዜ ሊሆን ይችላል ማለት ነው። ለቤተሰቦቼ ይሄን ቪዲዮ የምሰራው ሁላችሁም እስከዛሬ ድረስ አክብራችሁ ወዳችሁና ደስተኛ ሆናችሁ ስታዩን ስለነበረ ሳላመሰግን ማለፍ አልፈልግም። ብቻዬን ቀድሜ ካሜራ ያስበራውበት ምክንያት እስካሁን ድረስ ስለነበረን ቆይታ ሳላመሰግን መለየት ስለሌለብን ነው። ውድ ቤተሰቦቼ በዛሬ ደግሞ እንደተለመደው ከዚህ በፊት በሰሯቸው ቪዲዮዎች ላይ ተናግሬያለሁ። የድካሜ ልፋት ውጤት የእናንተ ማየት ሼር አድርጎ ለሌላ ሰው ማካፈል ነውና እሱም ነገር ቀንሷል። እዚህ ጋር ያለውበት ነገር ብቻ ነገሮች ሲደራረቡብኝ ስልቹና ደካማ አድርገውኛል ማለት ነው። ውድ ቤተሰቦቼ እናንተ ግን አሁን ያላችሁት ቤተሰቦቼ በጣም ብዙ ናችሁ። መታየት ያለበት ያህል ቪዲዮዎች እየታዩ አይደለም። ግን አሁን ያው ላስት ስለሆነ የመጨረሻ ቪዲዮ ስለሆነ ሁላችሁም ተቀባበሉት፣ ሼር አድርጉት። ሁላችሁም በተቻላችሁ አቅም ሐሳብ መስጫው ላይ ምን እንደተሰማችሁ ከኔ ስራ ማቆም ጋር ምን እንደተጋጨባችሁ ወይ ደግሞ መቀጠል አለብህ በእንደዚህ አይነት መንገድ የምትሉኝ ሰዎች ካላችሁ ምክር አስተያየታችሁን ሐሳብ መስጫው ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ አይረሳ። አሁንም ሐሳብ አስተያየት በድጋሚ ኮሜንት ሴክሽን ላይ በማስቀመጥ የማልተውበትን ነገር እናንተ ናችሁና የኔ ድጋፍ እናንተ ባላችሁ መንገድ ነውና እስካሁን ያለነው እባካችሁን የተቻላችሁን ያህል ሼር እያደረጋችሁ ያሉት ቤተሰቦች እንዲያዩት አድርጉና እርስ በርስ ተመካክረንበት በየትኛው መንገድ ስራዬን መቀጠል እንዳለብኝ ተመካክረን እንቀጥል ይሆናል ማለት ነው። ውድ ቤተሰቦቼ ለዛሬ ግን እስኪ እዚህ ሴት ቤት እንሂድና ማለት የቤት አገልጋይ ናት። በተለምዶ ሰራተኛ ብለን የምንጠራት አይነት ሴት ናት። ቤት ውስጥ በተደጋጋሚ የማያቸው መጥፎ ነገሮች አሉ ስላለችኝ እሱን ነገር ሄደን እንይላት ስለ ሰዎቹ የምታውቀውን አንዳንድ ነገሮች እንድትነግረን ጥያቄዎችን እናቀርብላታለን ማለት ነው። ውድ ቤተሰቦቼ እሷ ጋር እስክንሄድ እናንተ ግን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉት። ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። በመውጫ ቪዲዮ እንግዲህ ማለት ስራ በማቆሚያ ቪዲዮ ሁላችሁንም ማግኘት ፈልጋለሁ። ሐሳብ መስጫው ላይ አስተያየታችሁን እያስቀመጣችሁልን የእናንተን ድጋፍ እንፈልጋለንና ድጋፋችሁን አትንፈጉን እላለሁ። ላይክ፣ ሼር፣ ሰብስክራይብ አይረሳ። ሐሳብ አስተያየት ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብረን መሆናችንን እናሳይላችኋለሁ። ወደዛ ቤት እንሂድ። ምን እየተፈጠረ ነው? እቺ ሴትስ ምንድነው የፈለገችው የሚለውን አብረን የምናየው ይሆናል።
እንግዲህ ውድ ቤተሰቦቼ አሁን ባልኳችሁ መሰረት የተጠራንበት ቤት ደርሰናል። ያው ተጠርተን ስለመጣን በር ስናንኳኳ ወይም ደግሞ ስንገባ ያለው ሙቭመንት ለእናንተ አስፈላጊ ነው ብዬ ስላላሰብኩ ነው ቤት ውስጥ ገብተን ካሜራ ያበራ ነው። ውድ ቤተሰቦቼ እንዳልኳችሁ ቀደምም ቪዲዮአችን እየታየ አይደለም። የድካማችን የልፋታችን ውጤት የእናንተ ማየት ነውና እይታ የለውም። እንደ መጨረሻ ቪዲዮ ግን ሁላችሁም የኔ ተከታይ ሆናችሁ ወይም ደግሞ በጣም በብዙ ሺህ የምትቆጠሩ ቤተሰቦች ናቸው ያላችሁኝ የግማሹን ያህል እንኳን እየታየ ስላልሆነ ይሄ ቪዲዮ በደንብ እንዲታይ ሼር ይደረግ። ለወዳጅ ለዘመድ ለጓደኛ ለቤተሰብ በአጠቃላይ ለኔ ለምትሉት ሰው ሼር አድርጉትና ሁሉም ያው እንመካከርበት። እንደ መጨረሻ ቪዲዮ እንየው ነው ሐሳቤ። በሁለተኛ ደረጃ ደግሞ ስራዬን ላቆም ባሰብኩበት ጊዜ ላይ እናንተ የምትሰጡኝ ድጋፍና ምክር ስራዬን እንድቀጥል ያደርገኝ ይችላልና በምን አይነት መንገድ ስራዬን ልስራ፣ በእንደዚህ አይነት መንገድ ስራህን ስራ ብላችሁ እናንተ ምክር አስተያየት ስጡን። ባለጉዳያችን አጠገባችን ናት፣ አሰሪዎቿ ሳይመጡባት ወደ ጉዳያችን እንግባና በመጀመሪያ አክብረሽን ማለት ፍላጎት ኖሮሽ እኛን ጠርተሽን ስለኛ ልትነግሪኝ ስለፈለግ ሳናመሰግን ማለፍ አንፈልግም። ውድ ቤተሰቦቼም ማመስገን ይፈልጋሉ አንቺን። እስኪ ምንድነው የተፈጠረው? በመጀመሪያ ማንሽ አንቺ? እኔ ከክፍለ ሀገር ነው የመጣሁት። ስምሽ? ስሜ ገነት። እሺ ገነት። እሺ ከክፍለ ሀገር ነው የመጣሁት። ቤተሰቦቼን ለመጦር ብዬ ነው ሰው ቤት ነው የምሰራው። 1 2 3 ቦታ ሰርቻለሁ። አሁን ደግሞ 3ኛ ቤቴ ነው ትየጋ እየሰራው እያለ ሁሉ ጊዜ የሚያወሩት ነገር ምንም ደስ አይልም። እንገለዋለን እናገኘው ደህና ቦታ እያሉ ሲዝቱ ነው የምሰማውና እኔም እዚህ ለመስራት በጣም ፈራው። ለኔም እያሳሰበኝ ነውና ጥቆማ ይሄን በዚህ አጋጣሚ ልስጣችሁ ብዬ ነው ከመውጣቴ በፊት። እነዚህ ሰው የሚገሉ ከሆነ እኔም እነሱ ጋር ለመኖር ያሳስበኛልና ይሄንን ለመናገር ብዬ ነው። ይሄን ደግሞ እንዳያውቁብኝ በድብቅ የጠራኋችሁ ለዛ ነው። እሺ ያው እኛም በድብቅ የመጣ ነው ላንቺ ሪስኩን ለመውሰድ ነው እና ብቻ በአጠቃላይ እኔን ለመግደል የሚፈልጉበትን ምክንያት ሲያወሩ ወይ ደግሞ እነዚህ ሰዎች ምን እንደሚሰሩ ታውቂያለሽ? ስለ ስራቸው ብዙ አላውቅም፣ ግን ሲገናኙ ማታ በጣም ይጣላሉ። ስለ ሰው መግደልና አውጥቶ ስለ መቅበር ነው የሚያወሩት። በጣም ነው የሚያስፈራው። ይሄን በሚያወሩ እየተደበቅኩ ነው የምሰማቸው። አንዳንዴ እነሱ ሲወጡልኝ ተደብቄ ከፍቼ አያለው። አንዳንድ ቲቪዎችንም ቲክቶኮችንም በጣም ነው የሚያስፈራውና በአጠቃላይ እቺ ሴት ያሳሰባት እነዚህ ሰዎች የሚያወሩት ስለ ሰው መግደል ከዛ አውጥቶ ስለ መቅበር ነው። ያን ነገር ሳይ በጣም ፈራው። ስላንተም በጣም ሰማለሁ ቪዲዮህንም አያለው ብላይ ነበር ቅድም ካሜራም ከማብራታችን በፊት ኢንቦክስም ላይ በላከችው መልእክት ማለት ነው። እኔ አሁን ስራውንም አቆሜ ህይወቴን ለምን አጣለሁ በሚል እነዚህን ጠላቶቼን ለማግኘት ነው እንግዲህ እዚህ መኖሪያ ቤት የተገኘሁት። ውድ ቤተሰቦቼ እቺ ሴት እሺ ከዛ ባሻገር ስለሚሰሩት ስራ ሲያወሩ እንኳን ድንገት ጆሮሽ የገባ ነገር ወይ ደግሞ የሚጋጩበት የሚጣሉበት ነገር ምን እንደሆነ ሰምተሽ አታውቂም? ስለሚሰሩት ስራ ምንም አላውቅም። የሚያወሩት ተደብቀው ነው፣ እኔም ማዳመጣቸው ተደብቄ ነው። ነገር ግን ስለ ሰው መግደል እና ሰውን ስለ መቅበር ነው የሚያወሩት። ብዙ ጊዜ የሚጣሉበትም በዛ ነው እና ካልገደል ነው የት ቦታ ነው የምንቀብረው ስለሚሉት ነገር እንጂ ስለ ስራቸው አላውቅም፣ አይነግሩም። እሺ ብቻ የገደሉትን ሰው ስለመቅበር እንጂ የገደሉትን ሰው ለምን አይነት ጥቅም እንደሚውል በምን እንደሚጠቀሙበት እኔ የማውቀው ነገር የለም። ግን ያው ሰው ስለመግደልና ሰው ስለመቅበር ነው ሲያወሩ የምሰማው ብላናለች። ስለዚህ እነዚህ ሰዎች እስኪ መተው ቤታቸው ስለምን እንደሚያወሩ ምንስ እንደሚሰሩ የሚለውን ነገር አብረን የምናይ ይሆናል። ውድ ቤተሰቦቼ እቺን ሴት አመስግኑልን፣ ሳታመሰግኑ እንዳታልፉ። እዚህ ቤት ውስጥ እንደተለመደው ካሜራ እናስቀምጥና ያው እኔ አሁን እንደበፊቱ ብቻዬን ቤተሰቦች ከናንተ ጋር ላስተዋውቅ ነው ኦር ደግሞ ከናንተ ህይወት እንዲማሩበት ነው ብዬ የማልሄድበት ሙቭመንት ተፈጥሯል። ያም ማለት ምንድነው? አብዛኞቹ ወንጀለኞች ስላወቁኝ እነሱ ጋር መጣው ማለት የምንፈልገውን ማስረጃ የምንፈልገውን ነገር አጣን ማለት ነውና ውድ ቤተሰቦቼ ካሜራ አስቀምጠን እንሂድ። እስኪ የምንችለውን ያህል እነዚህ ሰዎች
ምን እየሰሩ እንደሆነ ስለምንስ ሰው እንደሚገሉና አውጥቶ ስለመቅበር እንደሚያስቡ አብረን እንመልከት። እናንተ ግን እስከዛው ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩኝ ይላል። ገነት አስማን ልጅ ታይት ገብታ ነው ስራ ልትሰራ ነው ልተኛ ነው። ገነት ምን ደንቆሮ ነው አች ገነት ሄሎ ሄሎ ወይ ሰላም ነው አላ እንዴት ነሽ? አለን እንዴት ሆነልሽ? እኮ እየደረሰሽ ስለዚህ ዛሬ ማታ ይገባል። በጣም ጥሩ። ስንት ሰዓት እንደሚደርስ የት ቦታ እንደሚያርፍ ማን ቦታውን ያው እንደተለመደው ታሳውቂኛለሽ ደውለሽ ማለት ነው። በጣም ጥሩ። በጣም ምንም አይነት መዝረክረክ አልፈልግም። በጣም በጥንቃቄ በጣም ጥሩ እኮ ታስታውሽ የለ ከዚህ በፊት የተደረገው ነገር ባንቺ ምክንያት። ስለዚህ በቃ በጣም ጥሩ። እኔ የምፈልገው እንደዛ ነው። በቃ አሳውቂኝ ስንት ሰዓት እንደሚደርስ ቦታውን ያው ታውቂዋለሽ። ያለውን ነገር እያንዳንዱን ነገር ደውለሽ ታሳውቂኛለሽ። ስለዚህ ሬዲ ሆነሽ ጠብቂ። በጣም ጥሩ። ቻው። እደውላለሁ። ደውይ አንቺ። ይቺ ልጅ ተኝታ ነው እንዴ? ገነት ሄሎ ሰላም እንዴት ነህ? ሀሎ ሀሎ አይሰማም እንዴ? ደህና ነህ? ምን ሆነህ ነው ዛሬ ሳትደውልልኝ ቆየህ? ታውቂያለህ እንዴ ዛሬ ቀን እንደሚገባ? ስለዚህ አሁኑኑ ና በፍጥነት ፈልግሃለሁ። አሁን እኔ ምንም አይነት ምክንያት አልፈልግም። በእናትህ ላወራ ፈልጋለሁ። ቶሎ በል አሁኑኑ በፍጥነት ና ከቻልክ። ቤት ነኝ ያለሁት። ጥሩ እጠብቅሃለሁ። ሰላም ለዚህ ቤት መጣሁ እንዴ? አንቺ ብለሽ ደግሞ ባለቤት ሻረሽኝ እንዴ? ቀን በቀን እዚህ ቤት የምጠሪ አንተ ባለቤት ምን ይወጣልኛል ታዲያ? ደህና ነህ? እሱማ ምን ይወጣልሽ? እና እንደዚህ መጥፋት አትደውልም እንዴ? ምን ላድርግ ብለሽ ነው? ይሰራ ነገር ስራችንን ባህሪ ታውቂያለሽ? ሸሽቶ ነው ምጮ ተዋት በእናትህ። ዛሬ ትንሽ ደብሯታል። አልተንከባከበቻትም መሰለኝ። ገነት ወይኔ ተኝታ ነው መሰለኝ። ከቅድም ጀምሮ እጮሃለሁ አትሰማኝም። አንተ ውሃም ያጠጣኝ እንኳን ቀዝቀዝ ያለ ነገር ካለ ትተኛ። ገነት ወይኔ አትሰማም እንዴ? ምን ሆና ነው? ኧረ ጥሪያት ቀዝቀዝ ያለ ነገር ጆሮ ላይ ያለኛችሁ ምን ሰራ አይደል እንዴ መጣችሁ? ምን አባቱ አንዳንዴ እንቅልፍ እንደዚህ ድው አድርጎ ይዟት ሄዳል። ምን እንደሆነች አላውቅም። አንቺም ችግር አለብሽ። ገና እንዳመጣው ቀልጠፍ ያለ ሰው የሚሰራ ሰው አታመጪም እንዴ? ምንድን ነው እንደዚህ አይነት ሰው የምታመጪው? ተቃየሁኝ። ካልሆነ እኔ ደህና ሰው አገናኝሻለሁ። ወይ ደስ ይለኛል። ግን እስከዛ ድረስ ትቀመጥና ደግሞ ዝም ብዬ በባዶ ቤት ደግሞ ሸኝቼ ጉድ እንዳልሆን ብቻዬን ትርፍ መቃጠል ነው። ቢያንስ ትጠቅመኛለሽ ለትንሽ ሰዓት ትርፍ ትቀመጥ። መቃጠል ነው። እሱማ መቃጠል ነው። ከቅድም ጀምሮ ጮሃለሁ አንተ ቤት የሚለኝ አጣሁኝ። እሱ ለኔ ተው ቀላል ነገር ነው። መስራት ደህና ነህ ግን? እንዴት ነሽ? ምንድን ነው ባህልሽ ምናምን የምትለኝ? እኔ ምን ሚስት ለመሆን ያንሰኛል እንዴ? እሱማ ምን አነሰሽ? ያው እና ታዲያ እኔ ዶክተርሽ እንጂ ባለቤትሽ አይደለሁም ብዬ ነው። ያው አይገርምም? በጣም ከመቀራረባችንና የተነሳ አንዳንዴ ይመስለኛል መሰለኝ ባዶ ቤት ስትጠሪኝ ያው ባዶ ሆንኩ ያለ እየተሰማኝ ነው። ምን ችግር አለ ታዲያ? እሱንስ ብትሆን እንደዛ ከሆነማ ወደፊት ምን አንተ ሚስት የለም? እሱማ የለኝም። እና ታዲያ እንደዛ ከሆነማ ጓዜን ይዤ እንጣለሁ። እናስብበታለን። ምን አባ ነው ጓዝን ይዘናል። አይ ከምመላለስ እኔ እዚሁ ልቅር ብዬ እኮ ይሻልሃል። ስንት ስራ ያለን ሰዎች ነን አይደል እንዴ? ይኸውልህ ይሄ ሽምግልና ልከ ምናምን ነው። ዝም ብለህ መግባት ማፈስ የለም። ሽምግልና አያስፈልገንም። ስንት ስራ የሰራን ሰዎች ይሻላል።
ሴት እኮ ነኝ ስንት ነገር ያሳለፈ ወግ የሚባል ነገር እሱማ ልክ ነሽ ግድ ኧረ የሀገሩን ሽማግሌ ሰብስቤ ያመጣልሻለሁ ምን አባል እንደሱ ነው የሚባለው እንዴት ነው በእናትሽ እንደሱ አስደስተኛለሁ ደህና ነህ ስራ አሪፍ ነው ነገር አለ እስኪ በእናትሽ እኔ ደግሞ በጣም ስፈልግሽ ነበር በእናትሽ በጣም አንገብጋቢ አትደውል እኔ ካልደወልኩ አትደውል ምንድን ይሄን ያህል ቢዚ ያደረገ ምንድን ነው ከተኛ ስራ ውጪ ምን ስራ አለኝ ከዚህ ስራ ውጪ ያያወቅሽ ነው ስራ ሁሌ ስነሳ እኔ ስልኬን ነው ሁሌ የማየው ዛሬ ጠዋት አልደወልክም አንተ ትናንት ነው የተደዋወልነው አይደል እንዴ አሁን ደውዬላት ነበር ለገሊላ እና አሁን ያው በቃው ያው ታውቂለ ደግሞ እቃው ብዬ ማወራ ተረዳለህ በጣም ጥንቃቄ አንዳንዴ እፈራታለሁ ድምጿን ስታጠፋው ለምታዳምጠኝ ነው የሚመስለኝ አይገርምህም እኔ የተኛሽ ነው የሚመስለኝ አሁን እርግጠኛ ድው ብላ ተኝታለሽ ብዬ ማስበው እኔ ነኝ እንጂ ይሄን እያዳመጠችኝ ነው ደግሞ ትልቁ ችግር ይሄ ነው ትንሽ ነው የምደነግጨው እኔ ነው ጥንቃቄ ያስፈልጋል እኔ ማንቺም እኮ ይሄን ቤት እኮ እዚህ እንድትኖሪ የፈለግነው እኮ የዚህ ግቢ ስፋት የዚህ ግቢ አትክልቶች ነው ዛፎች አይተማርለ ሰው ለመቅበር እንዲመቸን እኮ አይደለም የዛኔ ፈርተሽ ነበር እንዳላባራት የምፈራው የሆነ ነገር በቃ ይወጣ የምታወራ ማለት አንድ ነገር ልንገርሽ ምንም ተወቅ ችግር የለውም አንደኛው ጋር ተደረባ አንደኛው ላይ ተደረባ ተቀበለ ያው ያሰደደ ነገር ነው እንደዛ ማስወጣት ካልሆነ ሁሉሳ ከተማች ለኔ ነገር የማይሰጥ ከሆነ እዚህ አንደኛው ሬሳ ላይ ደረበን እንቀበራለን ምን ችግር አለ ገና አስደሰትከኝ አይገርም ለዚህ ዝም ብዬ ማለቃት በጣም እጠራጠራታለሁ ስትታይ በጣም ይሄ ግቢ የተገዛው ለምን ሆነና ነው አኑ ሐሳብ ያርለ እንዴ በጣም ምርጥ ነው እኮ የግቢው ችግር አይደለም አሁን የገነት ችግር ነው እያሳሰበኝ ያለው ከገነት በላይ እዛ ጋር ደግሞ ትንሽ ሽታ አምጥቷል አይገርምህም ሰሞኑ ልክ አይደለም ውሻዬ ራሱ እዛ ጋር በጣም የሊስ ትቆፍር ነበር አቆፋፈራችን ልክ ሆነ አይመስልም እኔ አላቅም ቼክ ብታረጋው ደስ ይለኛል አሁን አይደለም እኛ ወደ ማታ አካባቢ ቼክ ብታረጋው ደስ ይለኛል እሷ ወደ ክላስ ስትሄድ ማታ ተማሪለት አቂለ ስትሄድ ቼክ አርጎ ቦታው ሽታ ነገር እኔ ራሱ ውልብ ስል የሆነ ሽታ አለው እኔ አልተመቸኝ ምን ያህል እንትን ተቆፍር አሁን ለምሳሌ በደንብ ዝቅ ተደርጎ መቆፈርና መቀበር አለ ኮሄኛው በስተት ይመስለኛል ከሌላው እኮ አይሸትም ሌላው እኮ አይሸትም ወደዛኛው ጋር ሂድ እስኪ ምን ሽታ የለው ያኛው ቦታ ግን ቦቢ ራሱ ስንቴ ስትቆፍር እያባረርኳት አንተ ታዩ ቀጣይ በደንብ አድርገን እናስተካክለዋለን አንቺ ይሄን ታያለሽ የመጣበት እሱን ታዩ የመጣበት ዱብዳ አይደለም በጣም ምንድነው ብላ በዛ በኩል ስታርፍ ቢሸታት አስበዋል ደግሞ ካልጠፋ ቦታ እዚህ ጋር መቅበር እንዴ እዛ ያለ እዛው ስለና አንቀብርም እንዴ አንደኛ በዓል አይደለም በዓል እኮ ቢሆን እሺ እዚህ ጋር የሆነ በጋር ነው ደግሞ ምናምን ሽታ ታዩ እንደዛ ይሆንም ይሶሬሽ ሰራሽ ተመጥፎ እኮ ነው በጣም ስንት ዓመት ይሰራል እኔ ራሱ ይኸውልህ ስንት መሰለ ቤቱ ራሱ ኤፍሬሽ የቀባሁት በጣም ሽታው ሁልብ እያለ እየመጣብኝ ነው እሱን እኮ ነው የምልሽ በጣም ከምነግርሽ በላይ እኛ እንደ ስራ የተጠነቀቅን አይደለም በጣም መጠንቀቅ አለብን ዛሬ የማታ የሚገቡ የሚመጡ እቃዎች አሉ ሬሳዎች አሉ አሁን ደውዬላት ነበረ አሳውቅሻለሁ ብላኛለች ኦልሬዲ 10 ሰዓት ላይ ብላኛለች ምን ይዘው ነው የመጡት ምን ተደርጎባቸው ወርቅ ነው የሚይዙት የዛሬ ከበድ ይላል ዳይመንድም ሳይኖር ዛሬ ሰፈሩን ልንገዛው ነው በእኛ በቃ በሬሳ ልንከበው ነው ሰፈሩን ምንም ጥያቄ ህዝቡን ከፈለግን እንገዛዋለን እንደውም ይመስለኛል እኛ ፈጣሪን እየተባበርነው ነው ደሃውን ቶሎ አክላክ እያደረግንለት ነው ለመንግስትም ስራ እያቀለልን ነው እንደውም ድጋፍ ሊያደርግልን ይገባል እንዲህ ደሃውን ቀረፍ እንዴ መንግስትም ለኛ ነገር ላይ አመቻችልን ይገባል ደሃውን ቀረፍ እንዲያደርግልን እኛም ቶሎ ገደል እያደረግን ቀበር እናደርግላቸዋለን በእናትህ መቀነስ ነው ደግሞ የህዝቡንም ቁጥር በዛው እሱስ ልክ ነሽ አሁን ትልቅ ያሳሰበኝ ነገር አለ ዛሬ እዚህ ለመምጣት ትልቁ ምክንያት ያው በእኛ ዙሪያ የሚሰሩት ሰዎች ታውቂያቸዋለሽ አዎ ከዚህ በፊት ያወራነው ነገር ትዝ ይልሻል አንድ ሆነ ድምጥምጥ አለ ይሽ ላይ የሚመጠመጥ ልጅ ዩቲዩብ ላይ ምናምን ዜና ነኝ የሚለው መርማሪ ምናምን የሚለው የሆነ አጠራ ያለ ልጅ የዩቲዩብ ፍራንክ ለመደ ልጅ እሺ ምን ተፈጠረ እሱ ከኛ በላይ ያሉትን ሊያሰራቸው አልቻለም በእኛ ዙሪያ ያሉትን አንዳቸውን ሊያሰራቸው አልቻለም ባቱ ስለሆነ ነው እኔ እንደዚህ በምን አቅሙ ነው እንደሚፍጨረጨረው እኔ እንደዚህ በቀላሉ የሚታለፍ አይነት ሰው አይመስለኝም ችግር የለም አምጥተን እንቀብረዋለን ችግር የለብኝም መቅበር ይቻላል ግን መወሰን እኮ እንዴት አድርገን ነው የምናጠምደው እንዴት አድርገን ነው ቀላል ነው ይሄ ላንተ ከባድ ነው እኔ የምጠይቀው ይኸውልሽ ይሄ ርምጥምጥ ጋዜጠኛ መዘዙ ብዙ ነው ይዞት የሚመጣው ኮተት ብዙ ነው ወይ በብራፉ ማስያዝ ነው እሱ ወይ ደግሞ የቺና አንዷን ዳይመንድ አውጥተን ስናሳየው ለአጩን እያዝረከረከ እንትና ዙሮ ምናልባት ከኛ ገል ይሰራ ይችላል በቃ ትቻለሁ እኔ በቃ ምን ልበልሽ የተፈጠረው ነገር ሳይ እንቅልፍ ራሱ እንዲያል
ይሄ እኮ በጣም ከይስ የሆነ ሰውዬ እኮ ነው። አንዳችሁንም አላሰራላቸው አባቱ ነው የሚለው አርፋ አይቀመጥም እንዴ? እንዴት አድርጌ ማን እንደሆነ አላወቅም ገና። እንዴት አድርጌ ወጥመዴ ውስጥ አስገብቼ ድፍት እንደማረገውና በወድቃው ከንትን ወደ እንትን ዕቃ እንዴት እንደማዘዋውር ነው የምፈልገው። ችግር የለም። አንደኛ ይኸውልህ እኔ ሴትነቴን ተጠቅሜ ካስፈለገ ማድረግ ያለብኝ ነገር አድርጌ ይዟለሁ። እኛ ራሳችን አንተ ግን የማይደብር ከሆነ ማቅር ይለኛል። ያው አንደኛ ባሎኝ እዚህ ቤት ገባ አይደል እንዴ? እንዴት ደግሞ እንዳጉራ አንተ እንዳይሰማሽ እንዴት ቅር አይለኝም። እኔን በአንድ ጋዜጠኛ ልቀይርኝ ህዝቤ ሀገሬ እንትን ያለ እዚህ ላይ ቢርመጥምጥ ኑሮን አይኖርም ማለት እና እንደዛ ይሻላል ትላለህ? እኔ በጣም ጭንቀት ነው የሆነብኝ። እኔ እንዳለ እንደዚህ ካስጨነቃቸው እኛ ጋር ከመጣ ይዞን ነው የሚገባው። ስለዚህ አሁን የሆነ መፍትሄ ነው መፈለግ ያለበት። እሱማ ምን አባቱ ያመጣል? ምንም አያመጣም። አርፎ እንዲቀመጥ ነው የማደርገው። አይገርምም? ያው የእሱ ህግ እንደሆነ ከኛ ፍራንክ አታልፍም። አዎ ህግም ያወጣው ብር ያለው ነው ወይስ ቆጠር አድርገን ማሳየት ነው ለሱ። አፍንጫው ላይ እንበትንለታለን። ወይም ካልሆነ ና ቡቺዬ እዚህ ጋር የሞተ ሰው አለ ታድናለህ እንለውና እዚህ ጋር ነው ቀብረዋለን። ትክክል። እንደውም አሁን ላይ ሐሳቤ እሱ ና ይጨበጨብልሃል ብዬው እሱንም ካሜራውንም እዚህ ጓሮ ነው የምቀብረው። አንድ ላይ መቅበር ነው እንደው እና አባቱ ከዚህ በኋላ በዙሪያችን ያሉትን ሰዎች ማጥራት አለብን። እኔ ግቢ ውስጥ ራሱ መጥተው የሚቆፍሩት ልጆች በደንብ አለሽ መውጫ መግቢያቸው እንድታይልኝ ይፈልጋሉ። ችግር የለውም አያሳስብ። እኔ እኮ በእንደዚህ ነገር ጠንቁቅ ነኝ። አሁን ትንሽ ያሳስበው እዛ ጋር የተቀበረው ሬሳ ሽታው ነው በጣም እየረበሸኝ ያለው ማለት ነው። እዛ ላይ ጠዋት ራሱ ማናት ገነት እዛ ጋር ሄዳ ምንድነው አትክልቱን ውሃ ልታጠጣ ሄዳ ነበር። አራተይ ምንድነው የሚሸተው ነው እዛ ጋር እየቀበጣጠረች ነበር። ራሱን ያላምናትም አንድም እንድትወጣ ፈልጋለኝ፣ ግን ከኋላ ችግር የምትፈጥርብኝ ይመስለኛል። ታዲያ ትንሽ እጠራጠራታለሁ ታውቃለህ። ለዛም ነው ላጠናት ፈልጋለሁ ብዙ ጊዜ። ግን እንደዚህ አይነት ሰው ካለ ሌላ መፍትሄ መፈለግ አያስፈልግም። ምን ሰራውን ስራ ክብደቱን ተረጅ በእርጋታ ነው ምን ሰራውን ስራ ለኩኝ እንጂ ወሰን ካለብኝ ወሰን ታውቃለህ። እኔ ምንም ችግር የለብኝም። ለኔ ቀላል ነው። እኔ መድኃኒት ቀም የሚሰጥሻለሁ የተመረዘ ምግብ አለ መርዝ አድርጊበት። እሱም እዚህ ትደፋ። ይሄ ለኔ ቀላል ነገር ነው፣ ስራዬ ነው። ከዚህ በኋላ ደግሞ ለሬሶቹ መድኃኒት ማደረጃ እንዳይሽቱ ማድረጊያ ያመጣልሻለሁ። ማድረግ ያልተደረገበት እንዴ? በቃ እየተደረገ አይደለም። ሽሽታው እንደዚህ ረበሸው ግቢ እንዳታይ እንዴ? ትንሽ ምን አውቃለሁ እኔ። እኛ እኮ ሬሳው ፓክት ተደርጎ ነው አይደል እንዴ ከውጭ የሚመጣው እኮ። ይሄኛ ወይ ሬሳው ፓክት ተደርጎ ነው እኮ ከክልል የሚመጣው። ምን አውቅላችኋለሁ። እሺ አንተ አልነበርክም በቦታው የዛን ቀን ሲቀበር እዚህ ጋር? እሺ እንዴት እንደሚሰራ ታውቂያለሽ መቼስ። ልጆች እናስመጣለን፣ ይቆፈራል። ማን እኔ ያን ሁሉ ጉድጓድ ዝቅ እያልኩ ይቆፈራል። እነሱን እንዲሄዱ እናደርጋለን። ከዛኛ ራሳችን ከተል ለተኝነት የሆነ ነገር ይመስለኛል። ስንት አመት አንቺ ግቢ ዙሪያውን በሬሳ ሞልተን ዛሬ በዚች ሬሳ ታይ። ይሄ ርምጥምጥ ጋዜጠኛ ነኝ አላማረኝ። ይሄ ርምጥምጥ ውሻ ጋዜጠኛ ነኝ አላማረኝ። ይሄ ልቅምቃሜ ጫፋችንን አገኘ ማለት ይዞን ነው መደል የሚገባው። ያለቀልን እንጂ ምን ሆነ? ሳይቀድመን መቅደም አለብን። ሳይቀድመን አንቺ በዚህ ቆንጆ መልክሽ አሁን እደውልለታለሁ። ታጠብዋለሽ። ግን ሲመጣ ምንድነው የምናደርገው? ፕላናችን ምንድነው? እኔ እዚህ ቤት መጥቶ እግሩ ይወጣ አልፈልግም። ግን ሀሳቤ እዚህ ቤት መጥቶ እግሩ መውጣት የለበትም። ምክንያቱም ነገ ከነገ ወዲያ ለኔ ለምን እንደቀለ ከኋላ ወይ ሌሎች ነው ከሆነና እዚህ ጋር ማወቅ አለብን። አንድ ቀን በሰጠነው ቁጥር እሱ ወደኛ እየቀረበ ነው የሚመጣው። አንድ ቀን አንድ ፋታ ባገኘው ቁጥር እሱ እኔ ዛሬ ልደውልልሽ ነበር። እሱ ይገባኛል። ግን አሁን ቀጥታ መት የሆነ ነገር እናደርገው ማለት ይሄ ለኔ ትንሽ ነው። እንደዛ መሆን የለበትም። ከዚህ ግቢ መውጣት የለበትም። በቃ ዛሬ እምልሽ በቃ እኔ ደግሞ እንደዛ እምልሽ እኮ በዚህ ሁኔታ ነገ ከነገ ወዲያ እኛ ጫፋችንን ካገኘ ምን ሰራው? ቆይ ምን አሻንጉሊት ማመላለስ ነው የሚመስልሽ? ሬሳ የሰው ነፍስ እኮ ነው እንዴ! 100 ምናምን ሰው እኮ ነው እዚህ ግቢ አይደል እንዴ ሬሳ ያለ። ከዛ በላይ ሆነ ብለህ መንግስት እኮ ይሄ ነገር ካወቀ እኮ አይለቅንም። ይሄ ወረኛ ህዝብ ደግሞ ወደ ያገኘው ብሎ የሳምንት ቡና መጥጫ ነው የሚያደርገው። እሱም ለርምጥምጥ እንትኑ ይዞ ነው ገደል የሚገባው። ስለዚህ አንዴ በደንብ ይሙላና ይሄ በሬሳ ግቢው ጥለቅለቅና ካልሆነ ሽጭው ወደ ውጭ ነው የምሄደው። እዚህቼ በሰበሰች ሀገር ላይማ ማን ይከርማል? ይዘኛል። አንተ ምን ትላለህ? እንሄዳለን። እዛ ነው ሽምግልና ነው እንደው ምልክት
ነጭ ሽማግሌ ነው ነገር የምልክልሽ። መሀል የምትቀልደው ጨዋታ ነጭ ሽማግሌ ነው የምልክልሽ። ምን አባቱ ይልቅ አሁን ዛሬ ስለምሰራው ትምህርት እናውራ። ይምጣ። እሺ ይመጣል። ሲመጣ ሴትነትሽን ተጠቅሚበት። ጨርሰሽ ችግር የለውም እንደምታለው እሱ በግራ በቀኝ አሁን ትደውይለትና እንትንህን ከእንትን ላይ አግኝቼው ነው እስቲ የተልከፈከፈ ይመጣልሻል። ከዩቲዩብ ላይ አግኝቼው ነውና ወሬ አለ ናን መቼስ የሆነ ነገር ልነግርህ ፈልጌ ነው ማለት ነው የመጣራው። ታንክ ዩ የሆነ ስራ አለ። ስለዚህ የሆነ ነገር ልጠቁም ፈልጌ ምናምን ለዛ አይደል እንደዛ ሲባል እየተከለፈለፈ የሚመጣ አለቀ በቃ። ደውይለት ማን ነበር ስሙ ደግሞ ዩቲዩብ ላይ ታገኘዋለሽ። ግቢ ምን ይሄ ወሬኛ ምን አለ ሰርች አድርጊውና ለማንኛውም ደግሞ ሲመጣ የቅናት ልጤ እንዳይዛ አንተ አይዘኝም ልትል ነው። ኧረ እንዲህ በደንብ አድርጎ ነው የሚይዘኝ። አገኛትኝ ማለት ዳዊት ነው የሚለው ዳዊት ማክሱን አድርጎ ይመጣልሻል። ጥላ ሳይዙ ከነ ማክሱ ነው ያፈራው። ትሰማዋለህ? ላውድ ነው የማደርገው። እኔ ስግብግብ አውሩጦ ይመጣልሻል። አይደለም ለጥቆ ማለት ነው የምለው። ወሬ አለ፣ የሞተ ሰው አለ። ወሬ ወዳ ሄሎ፣ ጤና ይስጥልኝ። እግዚአብሔር ይመስገን። ዳዊት ላይ ከዩቲዩብ ላይ ነበረ። ኦኬ፣ በጣም ጥሩ። የሆነ ጥቆማ ልሰጥህ ነበረ። እርግጠኛ ነኝ አሁን መምጣት ትችላለህ አይደለ? አድራሻዬን ብነግርህ። አሁን ግን የሆነ ስራ ይዣለሁ። በእናትህ የሚታለፍ አይደለም። የሚገርምህ ነገር እዚህ እኛ ግቢ ያለና ትንሽ የሆነ ጥሩ ብዙ የማይመች ነገሮች ስለተሰማኝ ለሱ ጥቆማ ልሰጥህ ነበረ። ማለት ግቢ ውስጥ ነበረ የተፈጠረው እንደዛ ነገር። አዎ የሞተ ሰው ነገር መሰለኝ። እኔ ራሱ ተሰማ ማለት ነው። ምን ያህል ጊዜ ሆነዋል? እኔ በምን አውቃለሁ? እሱንማ አንተ መተመርመረው እንጂ እኔ ምን ያህል ቀን ይሆናል? ምን ያህል ጊዜ ነው? እኔ በምን አውቃለሁ? እኔ እኮ ልጠቁምህ ብዬ እኮ ዩቲዩብ ላይ እኮ ነው ያንተን ቻናል ሰርች አድርጌ ሳገኘው የደወልኩልህ። አዎ ግን ዩቲዩብ ላይ ብዙ ቻናሎች እና ብዙ ያንተን ነው። ዳዊት አይደለ? ዳዊት አይደለ? አዎ። አይ አዳምጪኝ አይደል? ዩቲዩብ ላይ ብዙ ቻናሎች እና ብዙ ጋዜጠኞች አሉና ከነዛ ማን እንዴት መርጠሽ ነው ጋልደው ይችላል? እኔ ብዙ በቃ ያንተን አሁን እኮ አውርጄ ስከታተላቸው በእንደዚህ አይነት ኬዝ ምናምን ያንተ ነው በብዛት እንደዚህ በቃ መልካምነትን ምናምን አይቼ እኮ ነው። እና ቢያንስ አንተ መፍትሄ ታመጣለህ ይሄንን ጉዳይ ካየ ከሰማህ በኋላ ብዬ ነው የደወልኩልህ። በእናትህ እንደው ስልኬን እስኪ ታገኘሽ? ስልክንም እዛው ላይ ነው ያገኘሁት። ስለዚህ ቻናላችን ተከታታይ ነሽ? አዎ በጣም ያንተን በቃ ጠዋትም ማታም ነው አልኩ ማየው። ምንም እረፍት የለኝም በእውነት በጣም ነው። በዚህ አጋጣሚ ያው ስትመጣ አደንቅሃለሁ። ኦኬ እሺ፣ አድራሻሽን ሎኬሽን ትልኪልኛለሽ? በቃ ችግር የለውም አሁን እልክልሃለሁ። እና እንደውም እቤት ነኝ ከቻልክ አሁን ብትመጣ ደስ ይለኛል። ኦኬ እስቲ የምችል ከሆነ እመጣለሁ፣ ካልሆነ ሌሎች ልጆችን ቢሆን ልክ አይደለም። ኖ አይደለም። እኔ በዚህ አጋጣሚ አንተንም አይቼ ማድነቅ ነው የምፈልገው። የእውነት ነው የምልህ። እና አንተ ብትመጣው በቦታው ብታይና ብትመለከት በጣም ደስ ይለኛል። ገብቶኛል እህቴ። ስራ አለኝ እኔ አሁን ስራ ላይ ነው ያለሁት። ግን የሆነ ፐርሰናል የሆነ ኬዝ አታድርጊውና የምችል ከሆነ እመጣለሁ፣ የማልችል ከሆነ ግን ልጆች ልክና ነገር ችግር የለውም አለው። እኔ ቤት አለሁኝ። ቢያንስ ከአንድ ሰዓት ወይ ደግሞ ከ30 ደቂቃ በኋላ ብትመጣም አለሁኝ ቤት። ያው ጉዳዩን እኔ ስለሆንኩ የማውቀው ያው በቦታው እኔ ነኝ አሁን ላይ ያየሁትኝ ሁሉንም ነገር እና እኔ ባሳየህ ብዬ ነው። ለዛ ነው አስቸኳይ የሆነውን ነገር በደንብ እሺ ሎኬሽን ላኪልኝ እንዳልኩሽ ነው። እሺ እዚህ ስራ ላይ ስለሆንኩ በቃ ችግር እጠብቅሃለሁኝ። አንተን እጠብቅሃለሁ። ጥሩ እሺ። እኔ ነኝ መምጣት ያለብኝ? አዎ ግዴታ አንተ ነህ መተህ ማየት ያለብህ። ስለዚህ አሁን ሎኬሽን እልክልሃለሁኝ። ብትመጣ ደስ ይለኛል። እጠብቅሃለሁኝ። ኦኬ እሺ ላሳውቅሽ። እሺ ዳዊት እሺ አመሰግናለሁ በጣም እሺ። አይደለ እንትን ስራ ነኝ እንዲህ ነኝ ለአንዱ ወሬ እንትን እያለ ነው። በእናትሽ ይሄ ዛሬ መጨረሻው መሆኑን እዚህ መቀበሪያውን አላወቀም። አሁን የት አለ ካሜራ? እስኪ
እስኪ ወደዚህ ጋር እስኪ የኢትዮጵያ ህዝቦች እኔ ለእናንተ እንትን ነኝ ምናምን ተው ይቀራል መምጣት አይቀርም እኔ እንግዲህ ልውጣ አሁን እየተከለፈለፈ ነው የሚመጣው እኔ ልውጣ ትንሽ ቆይ አሁን ስራ ላይ ነኝ ምናምን ስላለ እርግጠኛ ነኝ ከትንሽ ጊዜ በኋላ ወይኔ ኮዚ ደርሷል ደግሞ እንዳደገኛ ሰው ፕሮቶኮል ያበዛል ስራው አይደል እንዴ የዞሩ ወሬ መለቃቀም በየሚዲያው በየእንትኑ ምናምን ነገር ልክ ይለታለሁ እቺን ፍራንክ ምናምን መልከም ለነገሩ ሲደርስ መደወል አይቀርም መሰለኝ አሁን እየተከለፈለፈ ይመጣል ጠብቀው እኔ ማስጨነፍኩት አሁን ሉናል ቆንጆ አለሽ እንደዚህ አይደል እንዴ መኮራብሽ አሁን ገና ሚስቴ ማረክ ተመኘው በጣም አትቀልድ በእናትህ አንተ ደግሞ በእውነት አንተ ያዝነው እኮ ትልቅ ኬዝ ነው አሁን ትልቅ ኬዝ ነው ግን ባለፈው ለታ እቃው ሲመጣ እንትን ያለችኝ ልጅ ቅድም እንደውም በጣም አስጠንቅቄ እየነገርኳት ነበር የዛን ጊዜ እኮ ተይዤ ነበር የሚገርም ነገር ከመኪናው ላይ አውርጄ ወደኔ መኪና ትስል ሁሉ ፖሊሶች ምናምን መተውብኝ ነበር እና ይሄ ሁሉ ከሷ ጥንቃቄ ጉድለት ነው አንደኛ ሰዓቱ ራሱ ልክ አልነበረ የመጣበት ታውቃለህ የሚመጣበትን የሚገባበትን ሰዓት ታውቃለህ ማንም ማየት የለበትም በስውር ነው አይደል እንደምናስገባው ያንዳንዱን ነገር ሪሳኔ አክል ከመኪና ወደ መኪና ሲናሸጋግራ ኤርፖርት ከመጣ ወይ ከየትኛውም ክልል ከመጣ እዚህ ቤት ለሊት 6 ሰዓት ወይ 8 ሰዓት አይደል የመግባት ያለበት አሲዛይ ነበር በቃ አጉል ሰዓት ነው ከዛ የተነሳው ታይ ዋጋ ያስከፍለናል ይሄ ነገር በጣም ያስጠነቀቅኳት ነበር 9 ሰዓት 10 ሰዓት ማለት 9 ሰዓት 10 ሰዓት ሲመጣ ነው ታውቃለህ መጋዘኑ እዛ ነው ሊያርፍ የሚችለው ከዛ በኋላ ነው ወደ 6 ሰዓት 8 ሰዓት እንዳልከው ለሊት ላይ የምናስገባው አሁን ላይ የሚገቡት አልገባኝም ከክልል ነው የሚመጣው ነው ከውጭ ነው የሚመጣው ነው ከሁሉም ጋር ነው የሚመጣው ምን ከክልል አትለው ከውጭ አትለው ከሁሉም ጋር ነው የሚመጣው አሁን ከውጭ ሲመጣ ደግሞ ታውቃለህ ምን ያህል ከባድ ዕቃ ይዞልን እንደሚመጣ ዳይመንድን ያክል ነው ዛሬ ከውጭ ነው የሚገባው ዳይመንድ ነው ይዞ የሚገባው እንደው ምን እንደናፈቀኝ ታውቃለህ ከክልል የሚገባው ደግሞ ወርቅ ነው ይሄን ዳይመንድ በእጃችን ይዘን ይሄን ርምጥምጥ ጋዜጠኛ ደፍተን እዚህ ቤት ሻምፓይን እርግጠኛ ነኝ ያን ዳይመንድ ሲያየው አልወጣም ከዚህ ቤት ነው የሚለው ይሄን ርምጥምጥ ካስፈለገ ጓሮም ቀብረዋለሁ ወይ አብሮን ይሰራል እኔ ግን አፉን ዘግቼው መተኛት ነው የምፈልገው ከዛ አልወጣም ነው የሚለው እዚህ ቤት ደስታችንን ለማክበር በጣም ይናፈቀኝ እኔም ደስ ይለኛል እሱ ነው የምፈልገው ይሄ ያልደረሰም እንዴ ጋዜጠኛ ኧረ እሱ አይመጣም በእናትህ የታባቱ ሄዳል መቼስ የሰራው አይደል እንዴ ያጣራ ነው አይታወቅም እኮ ማመን ከባድ ነው በአሁኑ ሰዓት ላይ ማን ያላም ነው ከጀርባው ምን እንዳለ እርግጠኛ ነኝ ብቻውን አይደለም ይሄ ሰውዬ እየተጓዘ ያለው አይደል እንዴ ብቻውን አይደለም የሚንቀሳቀሰው ስለዚህ መቶም ቢሆን ባንዴ አንተ እንዳልከው ይሄ ማስወገድ ምናምን ላይሆን ይችላል ለመቸኮል የለብንም ከጀርባ ያለውን ነገር ማጥናት አለብን ምክንያቱም የኛን ኬዝ አውቆት ቢሆን ከጀርባው ደግሞ ሌላ ሰው አለ ከሱ ጋር አብሮት የሚሰራ ታውቃለህ አይደል ካሜራ ይዞ ነው የሚዞረው እኮ እሱ ብቻውን መጣ እኮ አይታወቅም ካሜራማኑስ ገባክ ስለዚህ ነገሮች ላይ በእርጋታ ነው ከስራው በላይ አንቺ ሚስቴ ልትሆኚ ከቀን ወደ ቀኝ ነው የምመኘው ምክንያቱም እኔ ያው እንዳንቺ ብለህ አይደለውና ያው ብልሃት ይፈልጋል ስራው እና ጥንቃቄ ይፈልጋል ግልጽ ነው ምንም አይነት ጥያቄ የለውም አሁን ጭንቀት የሆነብኝና እንቅልፍ የነሳኝን ሰላም ያሰጣኝን ይውሻ ቀብረን እኔም አንቺ ሰላማችንን እናገኝ አንተ እሱን ውሻ ትላለህ የኔ ቦቢ ራሱ እያስቸገረች እኮ አንተ ጠዋት ሄዳለች ያን ቦታ ነው በቃ የምትቆፍረው በእውነት ነው የምልህ እኔ በቃ እየተሳቀቅኩኝ እንደው ምን እኔ ለውሻሽ ውለታ ነው የምውልላት ምን እንደማደርግ ታውቂያለሽ የዚህን ጋዜጠኛ ምላስ ቆርጥና ለቡጪ ምናልባት እሷም ደግሞ ለፍልፋ እናታሳስረን ግን የጋዜጠኛው ምላስ ስለሰጠናት እሱ በእናት አስገብቼ ያስተኛኋት አልጋዋ ላይ ተኝታለች ይልቀኔ የምልሽ ቅድም እኮ ኃይልኩት እቺ ሰራተኛሽ የለችም እንዴ እሷ ይኸውልህ አንዳንዴ ማን ነበር ስሟ ስም ምንድን ነው የሚባለው ገነት ናት ምናምን ገነት ደግሞ እኮ ስሟ ገነት ነው አይገርምም እሷን ሲኦል ነበር ማለት ከየት ነው ያመጣሻት እቺ ቅንጨለ በለሽ እስቲ ከሌሊቱ 8 ሰዓት ነው መስሎ ስታሳዝን እንደውትኝ እንደው ምን ልስራ ሽሮ ልስራ አለች ገማች ከሌሊቱ 8 ሰዓት የመሰለሽ ሴትዮ አምጥተሽ ማነሽ ገነት ሄይ አይደለም እንጂ ደግሞ እበት አለ አለች ደግሞ ነይስ ነይ አቤት ጋሽ መጣች ጋሽ ነብስ ያልታች የምን ጋሽ ነው እስካሁን ድረስ ውጪ ነበር ውጪ ምን ሰራለሽ ስራ ይዤ ነው ምን አይነት ውጪ ነው ለስራ እኔ ለቤት እኮ ነው የቀጠርኩሽ አው መብራት ጠፍቶ ነይ እስቲ ቁጭ በይ እዚህ ጋር ስራ ይዤ ነበር መብራት እና ሲሊንደር አለ አይደል እንዴ የምን አሁን ምን ለማለት ፈልገሽ ነው ከሰል ምናምን የት ሄደሽ ነው እና ሲሊንደር አለ አይደል እንዴ ይሄ ገጠር ነው እንደ መስልሽ የምን ሲሊንደር ነው ማን የምን ገስ ከሰለው
ስቶቭ አለ አንዴ መጠቀም ትችል ነገር መብራት የለም ማለት ሲሊንደር ደግሞ ዘጋይቼላታል የሚገርም ነገር እስቲ ቁጭ በይ ነይ ወደዚህ ጠጋ በይ የት ሄደሽ ግቢ ነበርኩ ለምን ከቤታች ግቢ ምን ትሰሪያለሽ ታች እኔ ለግቢ ነው እንደ ቀጠርኩሽ ለቤት እንጂ ለግቢ እኮ አለ ሰራተኛ ትሽይለ እንደ አቶ መኩሪያ እሳቸው የተጠየቅሽው ብቻ መልሽ ካርድ የምን ካርድ ነው የምትገዢው እና ታዲያ ሳስፈልግሽ ካርድን ብጨርሽ ምንም ብትይ በእኔ ስልክ ነው የምትደውይው ያልነገርኩሽ ስልክ ገዝተሻል እንዴ ይኸውልህ የማታ ተማሪ ናት በነገር ላይ አንቺ ውሻ ቆይ ስልክ ገዝተሻል ወይ እኔ ሳላውቅ ትንሽዬ ስልክ እኮ ነበረችኝ ደብቄ ነው ካንቺ ጭራሽ ደብቄ ነው ትንሽ ምን ስልክ ነው ያለሽ እንደዚህ አይነት ነገር ነው ስማርት ነገር ነው ሲጀመር ያለኔ ፍቃድ እንዴት ወተሽ እንዴት እሺ አካባቢ ነው እንዴት ወተሽ ልገዢ አሁን ደግሞ አየ ጓደኞቼ ሰጠኝ ቀደም ደግሞ ገዝቼ ነው ምን አባሽ ነው የምትቀላጭው ለምን አንድ ነገር አትናገሪ ነገር ደሞዛን እኮ ሰብስቤ እኮ ለቤተሰብ ነው የምልከው መጀመሪያ ገዝቼ ነው አልሽ የደሃ ጥጋብ እኮ ልክ የለውም ነው ወይስ ከኔ የሰረቅሽው ብር አለ ምን አይነት ስራ ነው የምትሰሩ የታለ ስትጠሪ እንኳን የለሽም እኮ ላንቄ እስከሚበጠስ እኮ ነው ተጣራሽ ነበር አይደል ማን አባሽ ግዢ ያለሽ ካርድ መደወል ስትፈልጊ በኔ ስልክ ነው አላልኩሽም አልተነጋገርንም ከዚህ በፊት አንቺ ካርዱ የት ነው ያደረግሽው ነው በጫጭቀሽ ጣልሽው ጠየዋለሁ አየሃት እንደዚህ ነው ሰው ጋር እኮ ጥፋቱ አንቺ ነው እንደዚህ ነው ሰው ጋር እኔ ማሳዘናኝ ነበር መጀመሪያ ግን ሙሉ ጤነኛ ነው ሴትዮዋ ተደምንዶ ቆይ ምን አስዋሸሽ አንዴ ግቢ እኔ ለግቢ ነው የቀጠርኩሽ የተቀጠርሽው በዋዳ ልትሰሪ እንጂ ገነት ስለሽ አቤት ግቢ ልትርመጠመጫ አይደለም ተረዳሽኝ እሺ ሁለተኛ ለምደኝም አይደለም ምን አባሽ አይተሻልታችሁ ወርደሽ አረ ምንም አላየው ምን አይተሻል ዛሬ የለውም ነበር ምን አይተሻልታችሁ ወርደሽ ምን ብለሽ በቃ እየጠራረኩኝ ነበር ምን አገባሽ እዛ የሚጠርግ ሰው አለ አይደል እንዴ ግማታም እዚህ ውስጥ ያለውን አሰሪ ታች ወርደሽ ምን ትሰሪያለሽ ደግሞ እንደዚህ ብዙ አትጮህባት የሚመለከትሽን ስራ ስሪ ሰው አይደለማ ነው አንቺ ሁሉ ነገር ለቀልድ ነው የምታየው ሁሉ ነገር ለምን ለቀልድ የምታየው እኔ ሁሉ ነገር ኃላፊነት መስል አልፈልግም አብረን ነው ገደል የምንገባው ሁሉ ነገር ታውቂያለሽ እንዴ ምን አባቷ ሰራለች ታች ቃል ታጥብ እዚህ እንትን እንድትል ነው አይደል የመጣችው ላንቺ እንድትላላክ ነው አይደል የመጣችው ሰራተኛ ነው አይደል የታች ያለው ነገር እኮ ረዳለኝ ግን ቆይ የምታወራው ነገር እኮ የሚጨበጥ ነገር እኮ የለውም ስልክ ትላለች ወረቀት ትላለች ስልክ ትላለች የሆነ ነገር ትላለች እኔ አሁን ስልክ መግዛቷን አላውቅም አሁን ስልክ ገዛው ልጅ ከዛ ስማርት ስልክ ማያዘው ጠቅጠቅ እንትን ከሚለው ነገር ውጪ ነው የምታልፈው ለምን አባቷን ጠቅጠቅ ራሱ የምትይዘው መደወል ከፈለግሽ እኮ በኔ ስልክ ትደውላለች አለቀ ቤተሰቦቿን ማግኘት ከፈለግሽ በኔ ስልክ ነው የምታገኘው ስንት ጭንቀት ያለበት ሌላ ኮታምተሽ እዚህ ላይ ትጨምራለሽ ይሄ ትልቁ ጥፋት ያንቺ ነው ይኸውልሽ ያለኔ ፍቃድ ማለት ነው አይደለም ግቢ ማጽናት ምን አባቷት ያለሽ እንዴ ምን አባሽ ትሰራለሽ ታች ችግር የለውም ቀላል እኮ ነው አሁን ትምህርት ቤት እኮ ነው ችግር የፈጠረው ትምህርት ቤት እያለች ትወጣለች አካባቢውን በደንብ አጥንተዋለች ይኸውልሽ ጥርስሽን ያገለፈሽ ትነግሪኛለሽ እንደ የመጣሽው ጓዳ ለገቢ ነው እንጂ ዛል ጠርጊ አይደለም ቃል ታጥቢ የመጣሽው ሴትዮ ይኸውልህ ተረጋጋን ተደሞ እኮ ብትጨርሺ ስናባሽ ትላለሽ እዛ እግርሽን ነው የምሰብርሽ ድጋሚ እዛ ብትሄጂ እኔ ራሱ እኮ እንደዚህ አልጮኩም ምን ሆነህ ነው አንተ ተረጋጋ በቃ ይኸውልህ ችግር የፈጠረው ትምህርት ቤት ነው ይሄ ማታ ትምህርት ቤት እያለች የምትዞረው ነው ስለዚህ ትምህርትሽን አለ ይቀራል አለቀ አርፈሽ የምትቀመጭ የምትሰሪ ከሆነ ትሰሪያለሽ የምን አባሽ ትዬ ነው የምትስልሽ እኔ የምከፍልሽን ብር የትም ሄደሽ ማንም አይከፍልሽም ይሄን ታውቂያለሽ አይደል ስለዚህ ቆይ ትምህርትሽን መቀጠል አትፈልጊም ትፈልጊያለሽ አትፈልጊም መቀጠል የለባትም ውጪ የምትወጪ ግቢ ልጥረግ ምናምን አንቺን ግቢ ማን ጠራጊ ያርሽ እኔ ቤቴ ውስጥ ነው ልትሰሪ ልኝ የቀጠርኩሽ አለቀ ያለኔ ፍቃድ ይሄንን ቢራስ ከየትም ልቅምቃሚ ሰው ከገጠር ለቅምሽ እኔ ጠርጋለሁ አንደኛ እኔ ዘና ያደረገኛል አትክልቶቼ ምናምን ውሃ እያጠጣሁ ማየት ስለምፈልግ እኔ ጠርጋለሁ እንደው በስነ ስርዓት ራሱ እየተንከባከብሻቸው አይደለም አትክልቶቼ ምን አባሽ ልትሰሪ ነው ዛሬ ይዛታቸው ወረድ እኔ ምንሽም አላማረኝም 10 ነገር ከምታወሪ አንድ ፍሬ ያለው ነገር ነው ከማን ሱቅ ነው የገዛሽው ምን ሱቅ አለች ወረቀት አለች እንትን ትላለች ነገር እንደቀበጣጣሽ ምን አባሽ ልትሰሪ ነው አይደለም እኮ ጉርጓድ የሚቆፍር የምን ጉርጓድ ጮክላሽ ተናገሪ ድምፅሽን ከፍ አድርጊ አፍሽን ክፈች አንቺ የምን አባሽ ጉርጓድ ነው ድምፅሽን ከፍ አድርገሽ አውሪ ጉርጓድ የሚቆፍሩ ሰዎች ዋሰጠኝ ብሎ አንቺ ስለ ጉርጓድ እኮ ነው የምታወራው ሴትዮ ገብቶሻል ምን አባሽ ጉርጓድ ነው እኮ ምን አባሽ ሰራለሽ ጉርጓድ ጋር ዋሰጭን ብሎ ነው የሄድኩት ወይኔ
ምን አይነት ሰዎች ናቸው? ምን አይነት ሰዎች ናቸው? እኮ ምን አይነት ጉድጓድ ነው? በህልምሽ እንዳይሆን አገርሽ እያለሽ ይሄ ከጉድጓድ ያየሽው ጉድጓድ ውስጥ ነው ቆፍሬ የምቀብርሽ አንቺ ውሻ። ለለቅም ጠርተውኝ ነው በቃ ውሃ ላቀብል ነው የሄድኩት። እየፈረጀሽ ነው እንዳልነግርሽ አስፈቅደሽ ነው አንቺ ውሃ ልትሰጪ የምትወጪ ለማንም? ምን አንቺ ማን አዛኝ አደረገሽ? አንቺ የትኛው አሽቃባጭ ነሽ? ምን አገባሽ አንቺ ውሻ ውሻ? ከዚህ ለምን ወጣሽ? ሲሉኝ ያሳዝነኝ ልሰጣቸው ልሂድ። አትዘኝ ስትፈልጊ አንቺ ሰይጣን ቃል ተግባራ ነው የመጣሽው። ምን አባሽ አገባሽ? ቢጠጡ ባይጠጡ እዛ ድረስ ነው ሷም ታቀብዩ። እኔን አትነግሪኝም? አትጠሪኝም? እኔ ሰሚያለሽ እዚህ ነው ምን ቆፍር? ቆይ ዝም በይ አንቺ። ያየሽው ጉድጓድ ውስጥ ነው ቆፍሬ የምቀብርሽ። እሺ የውሻ ልጅ ይሄ ኖሪ ለአንድ ሰው ብትነፍሺ እዛ ጉድጓድ ውስጥ ነው ቆፍሬ የምቀብርሽ። ጉድናት ቆፍሬ ነው የምቀብርሽ ውሻ ርምጥምጥ። ደግሞ ከዚህ ቤት እግርሽን አንሻሉሽ። እሺ አልወጣም። ይገረድ አንቺ እዚህ የማንንም ልቅምቃሚ ከባላገ እንደዚህ አወኩኝ። አንተ ደግሞ ባንቺ ነሽ ተጥባል። አይደለም ችግር የለውም። በቃ ይሄ ትምህርት ቤት ነው። ትምህርት ይቋረጣል አለ። ዛሬ ቀን ጀምሮ ዝም በይ ውሻ። ከዚህ ቤት እግርሽን ብታነሽ እግርሽን ነው የምሰብርልሽ። ጋሼ አትበይኝ እባክሽ። አያ ነርስ ጋሼ ትለኛለች። አስልኝ ግማታ ይሻለው። ቆይ ስንቴ ነው ተነቀኩሽ? ስንቴ ነው በር ሲንኳኳ ይኸውልሽ፣ እንዳገርሽ አይደለም በር ከፍተሽ ማንም ዘው ብሎ የሚገባበት ግቢ አይደለም ይሄ። እዛ አጥር የሌለው የገጠር በር መሰለሽ? እኔ ዝም ብሎ ዘው ብሎ የሚገባበት ስነ ስርዓት ያለው ቤት ነው። ውሃ ጠማው አንቺን ብሎ አዛኝ ምን ትመስላለሽ? ባል ራስሽም አልጠጣሽም ማለት ነው። አሁን አንቺ አዝነሽ ነው ከዚህ ወጣሽ እዛ። እሺ ምን አይነት ሰው ነው? ቆይ እኔ አላውቃቸውም። ምንድነው እዚህ ነው የማላየኋቸው? ጉድጓድ ቆፋሪ ነኝ ብሎሽ ነው አንኳኩቶ። እዚህ ግቢ አልሰማሽም? አላየሽም? ትሰሚኛለሽ? እዚህ አይነት ጉድጓድ ኖሮ ነው አንቺ ብድግ አድርገሽ ብርጭቆ በውሃ አድርገሽ ምናምን የምትሰጪው። ጭራሽ ቀይን አንስተሽ ከዚህ ቤት እግርሽ ጭራሽ ለጉድጓድ ቆፋሪ። ስለዚህ ነገር ድጋሜ ለሰው ልታወሪ አይደለም። ድጋሜ አስቢውና ያየሽው ጉድጓድ ነው ከነ ህይወትሽ የምቀብርሽ። ይውሻል ውሻ አይደለም ማውራት። ይሄ ትምህርት የምትይውን ነገር ስልክሽን አሁን አምጥተሽ ትጭኛለሽ። ትምህርት የምትያትን ነገር ደግሞ ታቆሚያታለሽ። ከዚህ ቤት እግርሽን አታነሻለሁ። ቆይ እሺ፣ ቆይ መች ነው የደወልሽው ቤተሰቦችሽ ጋር? አንቺ ደውላ ነበር? አይ ቤተሰቦቼ ጋር ደውል ካርድ ምናምን ስትል ግራ ገብቶኝ ነው። አሁን ጉድጓድ ቆፋሪዎች ነን ብለው ከመጡ በኋላ ደውልሽላቸው ለቤተሰቦች? እሺ ለማን ደውልሻል? ለማንም እሺ ዛሬ ነው ጠዋት የለውም ነበር ለምሳሌ ለጉድጓድ ቆፋሪዎች ውሃ ልሰጥ እጄ ነው። አሁን ደግሞ ሌላው ታያት በቃ ታያት ትሸታለሽ ነይ ተቀመጭ ታያት ነበር ማለት ስንት አይነት ነገር ነው የምታወሪው አንቺ። እውነትም ጤነኛ አይደለችም። እዚሁ አጠገባችን አይደላለችው። እንዴት እኔ በር ሲከፈት እንዴት አልሰማም? ውሸት ነው። ውሸት ነው። ስልክሽን አምጪ። ስልኩን አምጪ ጎበዝ። ነይ ስልክሽን ፈጠን አድርጊው። አትጎተች ጎታታ ዝርግ ጉድ ናት። ከነ ህይወቷ ነው ቆፍራ መቀራለች። እርግጠኛ ነኝ ታውቃለች። ከነ ህይወቷ ነው ቆፍራ መቀራለች። ታውቃለች። አሁን ጉድጓድ አለች። ቅድም ደግሞ ምንድን ነው ያለችው? አርጅንተለት መነሻ አንቺ ነው ይለጣርጋለች። ስንት አይነት ነገር ነው የሆነ የምታውቀው ነገር አለ። እኔ እኮ ከብዳኛለች። ይኸውልህ አንዳንዴ ድው ብላ የተኛሽ ነው የምትመስልህ። ከዛ የሆነ ሰዓት ላይ ደግሞ ከኋላ ሹክክ እያለች ትመጣች። ምን ሾካካ ናት። ሲኒማ ከዚህ ግቢ ያለ ለማስወጣት እዚሁ ማጋደም ነው። ተያይዘን ገደል ማግባታችን ነው እንዴ? የሆነ ነገር አለ። እኔ እጠራጠራታለሁ። ይሄን ነገር አድርጓል። ይስማ አባታ በጣም ከዚህ ቤት እግሩ አንደጣ። እኔ እዚሁ ነው የምደፋት። ይልቅ እዛ ጋዜጠኛ የደረስክ ብለሽ ደውይለት። አንድ አስጨነቀኝ ጉዳይ እንኳን ልግደል ቢያንስ ደውይለት። ደረስኩ ካለሽ እኔ እቺ ልጅ እጠራጠራታለሁ። ድጋሚ ልደውልለት እንዴ? ያው የት ነህ በይው። ቢያንስ እንኳን የእሱን ጉዳይ ልግደል። ያንተ እኮ ስለምትቸኩል ነው ለሁሉም ነገር። በእናትህ ምን ማለት ነው ልትቸኩል? ሬሳ ያለችሽ እኮ ነው ሴትዮ። አይደለም የእሷም ነገር እኔ በጣም ግራ እያጋባች ነው። እሱ የታባቷ ትሄዳለች። ከዚህ ግቢ ወጣ እዚሁ ቀብራታለሁ።